እስኪልስ ፈንልሽ ሙሽራዬ ብዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ እስኪላዚምን ሙሽራዬ ብዬ ዛሬ ለተጋቡት ለነዚህ ሙሽሮች ትዳር ለጀመሩት ለነዚህ ሙሽሮች ፍቅር ላደራቸው ለነዚህ ሙሽሮች ሰላም አይ ለኔ ከሆነ ያው የሰርግ ቀኑ ላይ አረ በእግዚአብሔር እኔ እኮ ብዙ ነገር ላወራ ነው የቆምኩት። እሺ አውራ። ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይሄ ቪዲዮ ከስንት ቀን የተቀረጸ ቪዲዮ ገና እየወጣ ነው። እኛ የሰርግን እየጠበቅን ነው። እናንተ ግን የመምጫችሁን ምናምን አንድ ላይ እያገናኙ እዚህ እስከደረሱ ከዛ ከኢትዮጵያ ሲነሱና ብሌን ውስጥ ሲገቡ ሲወርዱ ሲመጡ ምናምን የቀረጹ ቪዲዮ አሁን ገና እየተለቀቀ ነው ማለት እንግዲህ ይሄ መጀመሪያ መለቀቅ ስላለበት ነው ይመስለኛል። እና ሰርጋቸውም አልተጀመረም ይሁን አላቅም። መቼም የዛሬ የተቀረጸ ቪዲዮ አይደለም። ተቀርጾም ከሆነ እንግዲህ የሰርግ ቪዲዮ ዛሬም አልተለቀቀም። ሰርግም ይሁድ ይሁን አላቅም። ግን ከዚህ ሁሉ ጭንቀት ማለት ዱባይ እንዳሉ ከሆነ ከምር በጣም አሁን ቪዛ በጣም ነው የሚያስቸግረው ብለዋል። በጣም ማለት ነው ነገሮች ሁሉ ተቀያይሯል። አንደኛ ነገር ለምን እንደሆነ እንደዚህ እንደሆነ ታውቃላችሁ ቤተሰቦች? ሰው በዛበት፣ እውነት ለመናገር በጣም ሰው በዛበት ማለት አሁን አዲስ ሰው ምናምን ራሱ መግባት ካቆመ ዱባይ ውስጥ ቆይቷል ማለት ነው። ማለት እንደዚህ በሰራተኛት ምናምን የሚመጣት ራሱ ማለት ነው ይሄ ፍሪ ቪዛም መቶም ተመላሽ ምናምኖችም ለጊዜ የቆመ ይመስለኛል። ተቀይሯል ነገሮቹ በዛ በይቅርታ የመጣ ጊዜ ላይ ከዛም በኋላ ነገሮቹ ተቀያይሯል እና ብዙ ልጆች እየተመለሱ ነው። ግን ፈተና የበዛበት ብዙ ነገር የሆነበት ማርክ ነው። ማርክ በጣም ነው የተፈተንኩ ብለዋል። በጣም ማለት ነው እና ከአቅሜ በላይ ነው ፈተና የሆነብኝ። እነሱ እና አብሬሽ እንዲሁ ደግሞ ሜሪ ዳንኤል እና ጽጌ እነሱ አልፎ ነበሩ። ግን እሱ መልሶት እንደገና አሁንም ደግሞ ተመልሶ ማለት አየር ውስጥ ከገባ በኋላም አውርድቶ አሁንም ደግሞ መለሱት አሉ። እንግዲህ ሲንከራተትም ያም ሆነ እዛም ሆኖ መጥተዋል። ግን ቢሆንም ብዙ ነው የተከራተትኩ ብለዋል። ብዙ ፈተና ነው አልፌ ነው እዚህ ደረስኩ አሉ። ሀይሚና ቡርኬ ባለፈው ሲመጣ ምንም ነገር አልነበረም አሉ። ግን አሁን ነገሮቹ ተቀያየረ። በዓለም ስለሆነ ይሁን አላቅም ማለት ሰውም ይሄዳል ይመጣል። ለበዓልም እንደዛ ነገሮች ሆኑ ይሁን ብቻ አላቅም። እና አንዳንዶቹ ላይ በጣም ብዙ ፈተና ነው በዛበት። ብዙ ልጆች ተመልሰዋል። እዛው ደግሞ የቀሩም አሉ። ጭራሽ ማለት ከና ሳይነሳ ቪዛቸው የተቀራባቸው ብዙ አለ። ግን እኮ ፍሪ ቪዛ እኮ ኖርማል ነበር ማለት አሁን እንደዚህ ፍሪ ቪዛ እንደዚህ የሆነ ምክንያት ግማሽው ብዙ ሰው በፍሪ ቪዛ ይመጣሉና ከዛም በኋላ እዚሁ ይቀራሉ። ነጊያ የሆነው በጣም ነው በዛበት ይመስለኛል። ታውቃላችሁ የይቅርታ ጊዜ መሬት አይታይም። ሌሊቱ ቀኑ ሙሉ በስማ ስንት ወር ሙሉ እንደተጨረሰ ፓስፖርት ለማውጣት እንዲሁም ደግሞ እሱ ራሱ ያለቀ የማይመስልኝም ከምር ስነግራችሁ። አንዳንድ ልጆች አሁን ፓስፖርት የሌላቸው ትኖራላችሁ እና በጣም ችግር ነው። ግን ማለት አገሪቷ ጥሩ ናት። ከምር ስነግራችሁ አገሪቷ በጣም ጥሩ ናት። እንደዚህ አይነት ህገወጥ ምናምን የሆነ ነገሮችን ጠንቀቅ ማድረጉን ጥሩ ነው። ከምር ጥሩ ነው እና የሀገሪቱ ስርዓት ናት በጣም። አሁን በዚህ ሰዓትም ደግሞ እስካሁን ድረስ ሙቀቱ በቃ አልጋለም። አሁን ደህና ነው። ደህና ጊዜ ላይ ነው የመጡት እና ሙቀቱም አልቻለነ ምናምን እያሉ ነው እና ግን አሁን ደህና ነው ሙቀቱ ስነግራቸው። ሙቀቱ አሁን ደህና ነው እንደባለፈው ወይ ደግሞ ግን እንዴት ነው ከዚህ በፊት እኮ ያን በዚህ ሰዓት ላይ በጣም አርድ ነበረ። ግን ዘንድሮ ቀዝቀዝ ያለው ነገር ነው። ይሄን ሀላቢ አይባልም እውነት ለመናገር እንዴ። በዚህ ሰዓት እኮ ለደቂቃ እኮ አትቆሙም። ደጅ ወጥቶ ለደቂቃ መቆም አትችሉም። ኦሃ ነው የምትሆኑት። ኦሃ ማለት ነው እና
ማርክም እንግዲህ እዚህ ጋር መጥተዋል። አልተገናኙም ነበረ ቪዲዮ እሱም ለቋል። ግን በጣም ፈተና አይቻለሁ፣ የሚወደው መኪና አይቻለሁ። እዚህ ሀገር ላይ በጣም ትመቻለች ሀገሪቷ፣ እንዲሁ ደግሞ መኪናዋስ ብዛቱ አቤቱ ዱባይ ላይ እያሉ ነው። እና ዱባይ በሁሉም ነገር ትመቻለች። እውነት ለመናገር ምንም ማትመቸው ነገር ምንም የላትም። ዱባይ ምርጥ ሀገር ናት ከምር ስነግራቸው እና ለየት አለች ሀገር ናት ከምር። እኔ እንጃ አላቅም። በቃ ሌላ ይቅርና ሰላሙ ራሱ ይበቃል። ሌላ ይቅርና እና እንግዲህ መኪና ልግዛና ካርጎ አርጉልኝ፣ ያግዙኝ፣ ይርዱኝ፣ ደገፍ አርጉኝ እያለ ነው። ከዚህ ወደዛ መኪና ማስገባት አንተ ያማረ ይቀራል በለክ። ግን እንኳን መጣ እውነት የሩታና የአብርሽ ሰርግ ላይ መምጣቱ በጣም ነው ደስ ያለኝ እኔ ከምር ስነግራችሁ። ማርክ ብዙ ነገር ያደረገ ብዙ የጣረ የና አብርሽና የሩቲን ህይወት ማለት በቃ ትዳሩ እንዲቀጠል እንዲስተካከል ሲያደርገው የነበረ በጣም ሲጣረው የነበረ አንዱ እሱ ነው በጣም ማለት ነውና ምንም ይሁን ሩታ ራሱ ወደ ቤት የመለሰ እሱ ነውና እንጃ ምርጥ ወንድም ነው። ከወንድም የበለጠ ከምሬን ነውና ጎደኛ ራሱ አይባልም። ያክስት ልጅ አይባሉ ወንድም ራሱ ቢባሉ እና ካለ ካሜራ በጀርባም ደግሞ ብዙ ነገሮች የምናሳልፈው አሉ። ሩታም ደግሞ አንዱን በጣም ነው የምትወደው ነው ለመናገር ንጹህ ወንድሜ ነው የምትለውና እሱም እንደዛ ነው። እና በጣም ነው ደስ የሚለው። እንግዲህ የአብርሃምና የሳራ ያርግላቸው። ሰርጋቸውም ደግሞ አምሮ ደመቅ ብሎ ለማየት ያብቀን። እኛም ጓጉተናል። ያረ ጀምሩ እናንተ ማን እየጠበቃቸው ነው? እና ደግሞ ሆቴል ቡታጅራ ሆቴል የሚባለው አብርሽ እዚህ ሀገር ላይ ካፍተዋል አሉ። እንግዲህ እንኳን ደስ አለ የኔ አይደለም እግዚአብሔርን እያለ ነው። ግን ደብቀ ካፍተ ነው ሰምተናል ምናምን እያሉ ነውና ደስ ይላል። ያርግለት ከምር ገና ቡታጅራ ልጆችን እንዳለ ጠርገን ወደዚህ እናመጣለን ብለዋል። ወደፊት ኑሮቹ ራሱ እዚህ ላደርጉ ያስበዋል ይመስልኛል። እና በጣም ደስ ይላል። ግን ደግሞ በፕራንክ ጀምሯል። እነዚህ ደግሞ ጤዛዎች ጀምረዋል። በቃ ጽጌና ዳንኤል ለፍቅረኛዬ ቆንጆ ወርቅ አርግለታለሁ ቀለበት። አሁን አንድ ሰርግ ነበር የመጣን 2 ሰርግ ልናደርግ ነው ምናምን ብሎ ፕራንክ እያደረጉ ጽጌ በደም ጭርር አድርጎት ነበረ። እና እንግዲህ እየተጫጩ ነበር እየተጣሉ። ከዛም በኋላ ላይ ነው አብርሽ ተውት፣ ረፉ፣ ሰላም መሆን ይሻልናል፣ ሰው ሀገር ላይ መጣላት ተውትና እንደዚህም ተጠባቅቀን ላሱ ማይቻል አይደለም ብለዋል። እና እንግዲህ ደስ ይላል። ለማንኛውም እነዚህ ዱባይ ገብተዋል፣ የቀራ ቀርተዋል። እነዚህ ገቡን። በቃ እንግዲህ እንዲሁ ጽጌና ሜሪን ዳንኤል ማርክ ናቸው የመጡት። ሌሎቹ አልመጡም። እንግዲህ ሁሉም እንዳሰቡት ማለት ትኬቱ እንደቆረጡ ቢመጡ ደስ ይላል ነበረ። ግን እዚህ ሀገር ላይ አሁን ብዙ ሰዎች ከሌላው ሀገር ምናምን ይመጣሉ የተባለ ካልመጡ እኮ እነዚህ ብቻ እኮ ትንሽ ናቸው። ለነገሩ ልጆች ይሄዳሉ ከዚህ ጋር ብዙ ስለሚሄድ ነው መሰለኝ የፕሮግራሙ ቀን። ደስ ይላል። እንኳን በሰላም መጣችሁ። እኔ ምን ሆናችሁ ነው እያልኩ ነበረ። የማርክ ፍቅረኛው ራሱ ልትመጣ ነበረ መሰለኝ፣ እሷም ቀራች፣ ቤዚ ማለት ነው። እና ቤዚዬም አልመጣችም። እንግዲህ መጥተዋል፣ የቀሩ ቀርተዋል። እነዚህ ብቻ ናቸው የመጡት። እነዚህ ሀርድ ናቸው። ጽጌ እንደ ዳንኤል እንደ ሜሪ የትም ቦታ አይቀሩም እነሱ። እናቴ እኔ እንዴት እንደሚወጡ አለቁ። ሽልክ ነው በቃ ሁሉም ነገር ያውቁበታል። እና ደስ ይላል። ለማንኛውም እንግዲህ ቤተሰቦች ሰርጋችንን እንጠብቃለን። እኔ እንግዲህ እዩት ጽጌ ጀመሩት፣ እዚህ ጋር ጀመሩት የነሱ ስራ እንግዲህ የማያልቅባችሁ። ዳንኤል በራሱ ተነስቶ እንግዲህ መናደድ ጀመረ። በራሱ ፕራንክ ላደርግ ጀመረ እና ከዛም በኋላ ጽጌ ማርክን ስትከተለው እንዴት እንደምናደደው አንተ ጨሳል እንግዲህ